ጌታ በዓለም ሁሉ አዞራለሁ ብሎኛል። ሃሌሉያ! ጌታ በዓለም አዞራለሁ ብሎኛል። የራሱ ጊዜ አለው እግዚአብሔር፣ በእኔ ካላንደር አይሄድም። የራሱ ጊዜ አለው እግዚአብሔር፣ በእኔ ካላንደር አይሄድም። ሴቶች በመድረክ አገልግሎት እንዲያገለግሉ ተፈቅዶላቸዋልን? ሴቶች አገልጋዮች በመድረክ አገልግሎት እንዲያገለግሉ ተፈቅዶላቸዋል። መጽሐፍ ቅዱስ የሚናገረውን እንዴት ማስታረቅ እችላለሁ? 200 ብር ሰጥተህ 1 ብር ትወስዳለህ። 200 ብር ሰጥተህ 1 ብር ትወስዳለህ። የእህታችን ዘማሪ ሊሊ የቆየ መዝሙር ሰላም ጤና ይስጥልን። ክቡራትና ክቡራን ውድ ቤተሰቦቻችን ይህ ቮይስ ኦፍ ግሬስ ነው፣ የእናንተ ቻናል ነው። እንደተለመደው በሌላ ቪዲዮ ዛሬም ተመልሰን መጥተናል። ለእናንተ ይጠቅማል ያስተምራሉ ያልናቸው ቪዲዮዎች ቅንጥብጭብ አድርገን ይዘን ተመልሰናል። ለቮይስ ኦፍ ግሬስ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን እናመራለን። ሃሌሉያ! ጌታ በዓለም አዞራለሁ ብሎኛል። ሰይጣን ይዙር፣ አንተ ተረጋጋ። አንተ ኢዮብ ጋር ትዝ ይላችኋል። ሰይጣን ከየት መጣ ሲባል ምን አለ? ምድርን ሁሉ ዞርኩ አለ። ይሄ ትዞራለህ የተባለ ሰው ከዛ ዟሪ ጋር መንገድ ላይ ሊገናኝ አይችልም። ጸጉር ቤት ገቡና እንዴት ለቁራስ የነብይ ቆርጥ ይባል ምንድነው ሲባል በቃ ፓፓያ ታረጋለህ፣ እዚህ ጋር ጸጉር ትከምራለህ፣ ጠበቅባቃ ልብስ ትለብሳለህ። ኢየሱስን የመሰለ ጌታ አግኝቶ የሱ አገልጋይ መሆን፣ የሱ አጋፋሪዎች፣ የሱ ሎላልት፣ የሱ ደጅ ከፋቾች፣ ዘጊዎች መሆን። እናንተ ሸክማችሁ የከበደ ሁሉ ኑ ካለ በኋላ ዘና ብሎ ውጡ አይልም። ቀንበሬን እንዴ ያኛውን ጸብሮ ሌላ ያስቀምጣል። ተረጋጉ። ቀንበሬ ቀሊልና ምንድነው? ለዘብ ነው፣ ለነፍሳችሁ እረፍት። አሁን በሬ ለምሳሌ አሁን ቀንበር ሳይኖር ይታረሳል? እኔ አንገቴ አላስገባም። ኢየሱስ ጌታ ነው። ሃሌሉያ! አንዳንድ ሰው ቀንበር ውስጥ አይገባም። ፈር ተይዞ ለማረስ ለእግዚአብሔር ቤት ጥቅም ለመዋል አንገትሽን ቀስ አድርገሽ ቀንበር ውስጥ ማስገባት። እኔ የንጉሥ ልጅ ነኝ። ሃሌሉያ! ጌታ በዓለም አዞራለሁ ብሎኛል። ሰይጣን ይዙር፣ አንተ ተረጋጋ። አንተ መዞር ብርቅ ነው እንዴ? ቱሪስት ነህ አንተ? ምን ያዞራል? መጀመሪያ ቀንበር ውስጥ አንገትህን አስገባ። ከዛ በኋላ ምን? አሁን ለምን ፖሊስ ልብስ ለመልበስ ከነጫማው ለመልበስ ስንት ደቂቃ ይፈጃል? 10 ደቂቃ ይወስዳል። ፖሊስ መሆንስ? አሁን ፖሊስ ልብስ ለብሰህ ይጃጋ በቃ እንትን ጫማውን አድርገህ ሄይ ጋሼ እኔ አይደለሁም ይላል ሰው። ግን እኔ ፖሊስ ሆኛለሁ ወይ ነው? የፖሊስ ልብስ መልበስ ምን አለ? 10 ደቂቃ አትፈጅም እኮ። ፖሊስ መሆን ግን በ10 ቀን ይሆናል? አይሆንም። ገና ውሃ ውስጥ ገብተህ ሌሊት ተነስተህ እንትን ተራራ ጋራውን ወርደህ ስንት ነገር ከሆንክ በኋላ የፖሊስ ምረቃ አስፋ። አሁን የአገልጋይ ልብስ የለበሰ ሁሉ ስም ያገኘ ሁሉ አገልጋይ ነው። ዝም ብዬ አብያተ ክርስቲያናትን ዝም ብዬ ከላይ በቆዳ ጥልቀት ሳይ አንዳንድ ቸርች መርጦ ነው ጸጋ ስጦታውን የሚጠቀሙ። አንዳንዱ ፎስ ይፈልጋል፣ ትንቢት ብቻ ሰኞም ማክሰኞም ሮብም ሐሙስም ትንቢት። እህቴ የሚከታተልሽ አለ ወይኔ ገዳይ በሚከተለው ስቃይ ነው። እኔ አንድ በስጋ የሚዛመደኝ ሰው ቸርች አይሄድም ብላ ባለቤቱ ነገረች። ለምን ጠይቆ ቀስ ብለህ ከኔ እንዳልሰማ ሰው ሆነ ጠይቃለች። እና ቀስ ብዬ ምሳ ጋበዝኩትና ጠየቅኩት። እንዴት ነው? ለምንድን ነው ፓስተር አልደብቅም 4 ወር ሆኖኛል አለ። አዲስ አበባ ነው የሚኖረው። ምን ነው ስል በቃ 4 ዓመት እዛ ቸርች ላይ ሄጃለሁ አለ። 4 ዓመት ሙሉ የሚሰበከው ስብከት ትሻገራለህ። ሰው ነው የሚቀያየረው አለ። ስብከቱ አንድ ነው፣ ርዕሱ አንድ ነው። እኔ ግራ የገባኝ ሰው ሁሉ ወንዝ ዳር ነው ወይ የቆመው?
ድንቅ ትምህርት ነው። ደስ የሚል መልእክት ነው። ጌታ ኢየሱስ አብዝቶ ይባርከው። አገልግሎት ተራ ነገር አይደለም። ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለደቀ መዛሙርቱ 40 ቀንና 40 እየተገለጠላቸው ከነሱ ጋር ከቆየ በኋላ ወደ ሰማይ ሊያርግ ባለበት ጊዜ አንድ ነገር አላቸው። በኢየሩሳሌም ቆዩ ኃይልን እስክትቀበሉ ድረስ አላቸው። ከዛ በይሁዳ በሰማሪያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አላቸው። ኃይልን ከተቀበላችሁ በኋላ ግን የት ቆዩ? በኢየሩሳሌም ቆዩ። ከዛስ በይሁዳ በነበሩበት በሚያውቁት ማህበረሰብ መካከል አገልግሎታቸውን እንዲጀምሩም ጭምር ነው መልእክት ያስተላልፍላቸው። የአሁኑ ዘመን አገልግሎታችን ምን ይሆናል? ስንነሳ እግዚአብሔር ጠርቶኛል፣ እግዚአብሔር ለአገልግሎት ሾሙኛል ብለን ስናስብ የሚታየን መንደራችን ሳይሆን ውጭ ነው የሚታየን። ሀገር የምንወጣበትን መንገድ ነው የምናስበውና ፓስተር ያስተላለፈልን ድንቅ ትምህርት ነው። ኢየሱስ የሚያስተማረን ቅልል ያለ ትምህርት የሰጠንም ተልኮ ለሐዋርያት የሰጠው መሰረት ተልኮ አንድ ነው። በይሁዳ በሰማሪያ ሲቀጥል ደግሞ እስከ ምድር ዳርቻ። ጅማሬው ግን በነሱ ማህበረሰብ ውስጥ ነው እንጂ ከውጭ አይደለም። የኛ አሁን የዘመናችን አገልግሎት ከውጭ ስለሆነ ማለት ነውና ከሰፈራችን ከቤታችን ከጓዳችን አገልግሎታችንን መጀመር እንዳለብን ትልቅ መልእክት ነው። ቀጣይ ቪዲዮ አይተን እንመለሳለን። የራሱ ጊዜ ያለው እግዚአብሔር በእኔ ካላንደር አይሄድም፣ በእናንተ ካላንደር አይሄድም፣ በእናንተ ሰዓት በእናንተ ታይም እግዚአብሔር አይሄድም። የራሱ ጊዜ ያለው። አንዳንድ ጊዜ ነገሮች የማይሆኑ እስከሚመስሉ ድረስ እግዚአብሔር ዝም ይላል። ግን ተስፋን የሰጠው ምን ያደረገ ነው? የታመነ ነው። እግዚአብሔር የተመሰገነ ይሁን። አብርሃም አይችልም በተባለበት ሰዓት ተስፋውን ጠብቆ የመጣ አምላክ እንዲችል አድርጎታል። በራሱ ጊዜ ነው የሚሰራው እግዚአብሔር። ልጅቷ አባቷን ግቢያቸው ውስጥ ያለ አንድ ኮክ ፍሬ አፍርቷልና አባዬ ቆርጠ ካልሰጠኸኝ አለችው። አባቷ ልጄ ገና አልደረሰም፣ አልበሰለም። ብዙ ተከራከሩ፣ እምቢ አለች። ካልሰጠኸኝ። ከዛ በጣም ስጨቀጨቀው አንዱን ቆረጠና ሰጣት። ወዲያው እንደገመጠችው እንደነከሰችው ተፋችው፣ በእጇ ያዘችውንም ወረወረችው። ብዙዎቻችን ከዚህ የተለየ ህይወት የለንም። በዓይናችን የምናየው ነገር ወዲያው የኛ እንዲሆን እንፈልጋለን። እግዚአብሔር ግን ምን እንደሆነ ያውቃል። ለኛ የሚያስፈልገንን መቼ እንደሚያመጣው እግዚአብሔር ያውቃል። ክብር ለእግዚአብሔር ይሁን። ነገር ግን እግዚአብሔርን በእምነት በመጠበቅ የሚሆን ነገር እንደዛ ፍሬ መራር አይደለም። እንዳልበሰረው ፍሬ መራር አይደለም። እግዚአብሔር በጊዜው በህይወታችን የሚያደርገው ነገር፣ በህይወታችን የሚፈጽመው ነገር ውጤቱ ጣፋጭ፣ ውጤቱ የምናመሰግንበት ነው የሚሆነው። እግዚአብሔር ይርዳን። ዘማሪ ፓስተር ዳንኤል አምደ ሚካኤል ጌታ ዘመን አብዝቶ ይባርከው። እኛ በምናስብበት ጊዜ ውስጥ ሳይሆን እግዚአብሔር በራሱ ጊዜ ውስጥ የሚሰራ አምላክ ነው። መጽሐፍ ቅዱሳችንን መክብብ ላይ የሚናገረው እሷን ለሁሉ ጊዜ አለው ይላል። ለሁሉ ነገር ጊዜ አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመሳል ጊዜ አለው። ይሄ ጊዜ ደግሞ የኛ ጊዜ ሳይሆን በእግዚአብሔር ጊዜ ውስጥ ያለ ነው። በእግዚአብሔር ጊዜ አቆጣጠር ውስጥ ያለ ነው። ምናልባት ይህንን ቪዲዮ እያያችሁ ያላችሁ ወንድሞችና እህቶች በተለያየ ሁኔታ ውስጥ ልትሆኑ ትችላላችሁ። ምናልባት በህይወታችሁ ላይ እንዲለወጥላችሁ እንዲቀየርላችሁ የምትፈልጉት ነገር ሊኖር ይችላል። እግዚአብሔር የሚሰራው በእናንተ ጊዜ ውስጥ ሳይሆን በእኛ ጊዜ ውስጥ ሳይሆን እግዚአብሔር በራሱ ሰዓት አቆጣጠር ውስጥ የሚሰራ አምላክ ነው። ስለዚህ ነገር የዘገየባችሁ ለመሰላችሁ ሰዎች ለእናንተ መልእክት ነው፣ ለሁላችን መልእክት ስለሆነ ነገራችን የዘገየ የመሰለን ለእኛ እንጂ ለእግዚአብሔር አይደለም። ለእግዚአብሔር ጊዜው ገና ነው፣ ገና አልደረሰም። ደስ የሚል ምሳሌ ነው የተናገረው። ኮኩ ካልበሰለ ጊዜው ካልደረሰ ወቅቱን ጠብቆ ካልተቆረጠ በስተቀር ጣዕሙ የጎመዘዘና የሚመር ነው የሚሆነው። አፍ ላይ ምላስ ላይ የሚጣፍጥ ሳይሆን የሚጎመዝ ደግመን እንዳንጠቀመው የሚያደርግ ወይም የሚጎመዝዘን ነው የሚሆነው። ምቾት የሚያሳጣ ነው የሚሆነው። ስለዚህ እግዚአብሔር በጊዜ ውስጥ የሚሰራ ነው። ስለዚህ እግዚአብሔርን በመጠበቅ ውስጥ ታተርፋላችሁ፣ አትከስሩ። ስለዚህ እግዚአብሔርን መጠበቅ እጅግ በጣም አስፈላጊ ነው። ጌታ ኢየሱስ አብዝቶ ይባርከው ፓስተርን። ቀጣይ ቪዲዮውን አይተን እንመለሳለን። እስካሁን ደግሞ ሰብስክራይብ ያላደረጋችሁ ይሄን ቪዲዮ እያያችሁ ያላችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ያላደረጋችሁ ላይክ አድርጉ። ጥያቄ፣ ሴቶች አገልጋዮች በመድረክ አገልግሎት እንዲያገለግሉ ተፈቅዶላቸዋል?
መጽሐፍ ቅዱስ የሚናገረውን እንዴት ማስታረቅ እችላለሁ? በዚህ ጥያቄ ተይዣለሁ። እንደ መጽሐፍ ቅዱስ ቃል ብታብራራልኝ የሚል ጥያቄ ነው። እና ሴቶች መድረክ ላይ ማገልገል የተፈቀደ ነው። እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሹሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ። ሴት በነገር ሁሉ እየተገዛች በዝግታ ትማር። ሴት ግን በዝግታ ትኖር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነትና በፍቅር በቅድስና ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ብሎ ይናገራል። በክርስቲያን ታሪክ ውስጥ በጣም ከሚያጨቃጭቁ አዲስ ኪዳን አስተምህሮዎች መካከል አንዱ የሴቶች ክርስቲያኖች የአገልግሎት ድርሻ እስከምን ድረስ መሆን አለበት የሚል ነው። በጣም አጨቃጫቂ ነው። የተለያዩ አቋሞች አሉ። እያንዳንዱ አቋም ውስጥ ደግሞ ትርጉም ያላቸው አርጊመንትስ አሉ። ማለት በጣም አቃለን ምን ጀምረው ጥያቄ አይደለም። በጣም ከባድ ነው። እንደነኛ አሁን እንደተነበቡት የመሳሰሉ ከልካይ የሚመስሉ የመጽሐፍ ቅዱስ ክፍሎች አሉ በአዲስ ኪዳን። በተለይ እንግዲህ የኛ ትልቅ ፎከስ ከጊዜያችንም አንፃር አዲስ ኪዳን ነው። በአዲሱ ኪዳን በክርስቶስ በዚህ በመጣው በአዲሱ ዘመን ከመስቀሉ በኋላ ባለው የሴቶች አገልግሎት በቤተ ክርስቲያን ከወንዶች ጋራ ከወንድሞች ጋራ ምን ይመስላል የሚለውን ለማየት ነው። እኔ እንግዲህ የወንዶችና የሴቶችን እኩልነት በተመለከተ መጽሐፍ ቅዱስ ጥያቄ የለውም። ቫልዩ በተመለከተ ግልጽ ነው። መጽሐፍ ቅዱስ ገና ፍጥረት ሲጀምር እግዚአብሔር ሲፈጥር በዘፍጥረት 1:27 ላይ እንደምናነበው ወንድና ሴትን እኩል የእግዚአብሔር አምሳል ተሸካሚ አድርጎ ነው እግዚአብሔር የፈጠራቸው። በእግዚአብሔር አምሳል ነው የፈጠረውና ቫልዩ በተመለከተ እኩልነት በተመለከተ በእግዚአብሔር ዘንድ ያላቸው ወንድና ሴት ያላቸው ድርሻና እኩልነት በተመለከተ መጽሐፍ ቅዱስ ግልጽ ነው። ግን ደግሞ የተለያየ ኃላፊነት አላቸው። ይሄ ኃላፊነት በቤተሰብ ውስጥ ይገለጣል፣ ይሄ ኃላፊነት በማህበረሰብ ውስጥ ይገለጣል። የኛ ትልቁ የጥያቄያችን ምንጭ ግን የወንዶችና የሴቶች ኃላፊነት በቤተክርስቲያን አገልግሎት ውስጥ በተለይ ደግሞ በመድረክ እንደዚህ ፐብሊክ በሆኑ አገልግሎቶች ውስጥ የሴቶች አገልግሎት ምን ይመስላል የሚል ነው። እንግዲህ የተለያዩ አቋሞች ቢኖሩም እኔ ዝም ብሎ በአጠቃላይ የኔ ስል እንደው እኔ ያዳበርኩት ሳይሆን የኔን ግንዛቤ ባጭሩ ቁጭ ለማድረግ ልሞክርና ከዛ በኋላ ልናዳብረው እንችላለን። እኔ እንደዚህ አይነት ጥያቄን በመናነሳበት ጊዜ በአጠቃላይ ከልካይ የሚመስሉ የመጽሐፍ ቅዱስ ክፍሎች አሉ። አሁን የተነበቡትም አሉ። በነገራችን ላይ ትንሽ የእህቶችን የመድረክ አገልግሎትን መጽሐፍ ቅዱስ አልፈቀደም የሚሉ ሰዎች የሚጨማምሯቸውም አሉ። የኢየሱስ የመጀመሪያ ደቀ መዛሙርት ወንዶች መሆናቸው በዚህ በመልእክታተ ምጋቤ የምንላቸው በአንደኛ ጢሞቴዎስና በቲቶ መጽሐፍት ላይ ስለ ሽማግሌዎችና አገልጋዮች የቤተክርስቲያን መሪዎች የሚናገሩ መጽሐፍት በሙሉ ወንድ አይነት ናቸው። ወንድ ላይ ብቻ ያተኮሩ ናቸው። የአንዲት ሚስት ባል ይሁን ነው እንጂ የሚለው የአንድ ባል ሚስት ትሁን አይልም የሚሉ ክርክሮች በጣም አሉ። እንግዲህ እነኚህ መሳሰሉ ዝም ብለን ምንጥላቸውም አይደሉም። ከበድ ያሉ ክፍሎች ሊሆኑ ይችላሉ። ግን እኔ ምናልባት የተሻለው የሚመስለኝ የእህቶችን አገልግሎት በተመለከተ ከገቡን ትልልቅ ፕሪንሲፕልስ ብንጀምር ከገቡን መርሆች ጀምረን ግልጽ የሆኑ በአዲስ ኪዳንና በብሉይ ኪዳን መካከል ያሉ ግልጽ የሆኑ የአዲስ ኪዳን የአገልግሎት መርሆችን አስቀምጠን እና የምናያቸውን ዋና ፕሪንሲፕልስ አስቀምጠን ከዛ በኋላ ወደ አልገቡን የመጽሐፍ ቅዱስ ክፍሎች ብንመጣ ይሻላል። ካልገቡን መጽሐፍ ቅዱስ ክፍሎች ከጀመርን በጣም ኮምፕሊኬት ያደርገዋል። ከገቡን እንጀምርና የገቡንን እናዳብርና ያልገቡን ክፍሎች እንኳን እንዳልገቡን ብንዘላቸው ይሻላል እንጂ ባልገቡን አንድና ሁለት ክፍሎች ብቻ ተመስርተን እንደ ትልቅ ድንጋጌ ማድረግ በጣም አስቸጋሪ ይመስለኛል። ስለዚህ በአጠቃላይ እኔ እንደማስበው መጽሐፍ ቅዱስም እንደሚያስተምረን ከገቡን የመጽሐፍ ቅዱስ አስተምህሮች ከተነሳን በመጀመሪያ ከኢየሱስ ከራሱ ከተነሳን የኢየሱስ ልክ ነው 12ቱ ሐዋርያት የምንላቸው ሐዋርያት ወንዶች ቢሆኑም ግን በጣም አብዮታዊ በሚመስል መልኩ ማለት ነው። ያን ጊዜ የነበሩ የብሉይ ኪዳን መምህራን ራባይስ በምንም አይነት ሴቶችን የሚያስጠጉ አልነበሩም። የሴት ተከታዮችና የሴት ደቀ መዛሙርት አልነበሯቸውም። በባህሉና በአስተሳሰቡ በሃይማኖቱም ፍጽሞ የሌለ ነገር ነው ያደረገው። የሕግ መምህራን የሚያስተምሩት ወንዶችን ነው። ወንድ ተኮር ባህል ነው። ወንድ ተኮር አስተምህሮ ነው። ወንድ ተኮር ነው ሁሉ ነገርና ጌታችን እርግጥ ሁሉን በአንዴ በመናድ አልመጣም። ሁሉን በአንዴ በመናድና በመቃወም ቢመጣ ሰሚም አይኖረውም ነበር። ጌታችን ኢየሱስ
አይሁዳዊ በሆነው ባህል፣ አይሁዳዊ በሆነው አስተሳሰብ፣ አይሁዳዊ በሆነው ሃይማኖት መካከል ሰማያዊ የሆነ ነገር ይዞ ነው የመጣው። መስኩ ግን አይሁዳዊ መሆኑን መርሳት የለብንም። አይሁዳዊ ሆኖ ነው የመጣው ጌታችን ሲመጣ፣ የዓለም ሁሉ አዳኝ የሆነ ክርስቶስ ማለት ነው። የመጀመሪያዎቹ ደቀ መዛሙርት ተከታዮቹ ተማሪዎቹ እነሱ ነበሩ። ግን ሴት ደቀ መዛሙርትና ተከታዮች እንደነበሩት ደግሞ መጽሐፍ ቅዱስ ይነግረናል። ሉቃስ 10 እንደዚህ መሳሰሉትን ስናነብ ይሄ ብቻ ሳይሆን አገልግሎቱን የሚደግፉ ግንባር ቀደም የሆኑ ጓደኞች፣ ወዳጆች፣ አጋዦች ሁሉ ነበሩት። ኃጢአተኛ ተብለው የተገለሉ የሴቶች ሁሉ ወዳጅ ነበር ጌታ ኢየሱስ። ይከተሉት ነበር፣ ደቀ መዛሙርቱ ነበሩ፣ አክቲቭሊ የሚከተሉት ነበር። በኋላ ደግሞ ከሞትና ከትንሳኤው በኋላ የመጀመሪያዎቹ የትንሳኤ ምስክሮች ሴቶች ደግሞ አርጓቸዋል እግዚአብሔር ከሌሎቹ ደቀ መዛሙርት ይልቅ እንዲያውም ወንዶቹ ፈርተው በነበረበት ጊዜ የመጀመሪያውን ወንጌል ሰባኪ ያረጋቸው ሴቶችን ነበረ። ብሉይ ኪዳን እንደ ኢዮኤል ምዕራፍ 2 የመሳሰሉ ትንቢቶችን በመናነብበት ጊዜ ያንን እንደ ሞዴልና እንደ መልካም ነገርና እንደ ዋና ነገር ጠብቆ የሚኖር ኪዳን ሳይሆን በጥማት የሚኖር ኪዳን ነበር። ብሉይ ኪዳን እኮ በጣም በጥማት የሰዎችን ጥማት እግዚአብሔርም ሊያረገው ያለውን ወደፊት ሊያረገው ያለውን አመልካች ነበር። ዘመን እንደሚመጣ አመልካች ኪዳን ነበርና አንዱ ሴቶችን ልጆችን የተመለከተ ነው። አንዱ ይመጣል ዘመን የተባለው ማለት ነው። ልክ ኢዮኤል ላይ የምናነበው ሐዋርያት ሥራ ምዕራፍ 2 ላይ ለመጀመሪያ ጊዜ የባለ 50 ቀን ቅዱስ ጴጥሮስ የጠቀሰው ያንን ነው። አዲስ ዘመን መጣ ብሎ ማለት ነው። እና እግዚአብሔር ከመሲሁ መምጣትና ሞትና ትንሣኤ ጋር በተያያዘ የመንፈስ ቅዱስ መምጣት የሚያመጣው አዲሱ በኤክስፔክቴሽን ይጠብቁት የነበረው በከፍተኛ ናፍቆትና ሲቃይ ይጠበቅ የነበረው መንፈሴን አፈሳለሁ በስጋ ለባሽ ሁሉ ላይ እና በወንዶችና በሴቶች ባሪያዎቼ ላይ እና አገልጋዮቼ ባሪያዎቹ አሁን በወንዶችና ስለዚህ የመንፈስ ቅዱስ መውረድ እና የመንፈስ ቅዱስ ስራ በወንዶችና በሴቶች ላይ መሆኑ እንደ ዋና የአዲስ ኪዳን ዲስፐንሴሽን ይጠበቅ የነበረ ነገር ነበር። እንግዲህ በዚህ ዘመን ላይ ብዙ ጥያቄ የሆኑ በተለይ በዚህ ወቅት ላይ እየተነሳ ያለ ጥያቄ አንዱ ሴቶች በመድረክ ላይ ቆሞ ማገልገል ይችላሉ ወይ የሚለው ጥያቄ የብዙዎች ጥያቄ የሆነ ነው። ምናልባት በኢትዮጵያ ውስጥ አይሆን እንጂ በአሜሪካን ሀገር ውስጥ በቅርብ የሰማነው አንድ ዜና አለ። አንድ ትልቅ ቤተክርስቲያን በቤተክርስቲያናቸው ውስጥ ሴቶች በፓስተርነት ወይም በአገልጋይነት እንዳይሾሙ እንዳያገለግሉ ሕግ አውጥታለችና ሴቶች ማገልገል እንዳይችሉ በተለይ በመጋቢነት እንዳያገለግሉ አግዷልና አሁንም በዚህ በእኛ ዘመን ላይ በዚህ አሁን ባለንበት ወቅት ላይ የኛም ሀገር ጥያቄዎች በአንዳንድ ቦታዎች በደንብ እየተነሱ እየተንቀሳቀሱ እየተንሸራሸሩ ነው ያሉትና እናንተ ለዚህ ሐሳብ ምን ትላላችሁ? ሴቶች በመድረክ አገልግሎት ቆሞ ማገልገል አለባቸው ወይ የሚለውን ሐሳብ ስጡሲ። ሐሳብ አስተያየታችሁን በኮሜንት ላይ አስፍሩልን። ሴቶች ማገልገል ይችላሉ ወይ? በአዲስ ኪዳን በእኛ ዘመን ላይ ከክርስቶስ ትንሣኤ በኋላ ሴቶች እህቶቻችን በመድረክ ላይ ማገልገል ይችላሉ ወይ? ከመጽሐፍ ቅዱስ አንጻር ያላችሁን ሐሳብና አስተያየት በኮሜንት መስጫ ሳጥን ውስጥ አስቀምጡልን። ቀጣይም ቪዲዮ አይተን እንመለሳለን። ቅዱሳን ቤተሰቦቼ ይሄን የምንዛሪ ውጤት አያችሁ? 200 ብር ሰጥተህ 1 ብር ትወስዳለህ። ይሄ ታላቅ የግብይት ውጤት ነው። የ1 ብር ዋጋ ወደ 200 ብር ከፍ ስል ማለት ነው። ሌላ ምንም ነገር የለውም። ድራማ ነው። የምታተርፈው ነገር የለም ወዳጄ። በእኛ ዘመን ላይ በእኛ ቤተክርስቲያን ላይ በወንጌል አማኞች ስም ላይ እየተሰራ ያለው ይሄ ግፍ ነው። ክርስትና መሸቀጫ ምን ለማትረፍ እንደሆነ የማይታወቅ ገንዘብ እየሰጠን ጉቦ ነው ወይስ ምንድነው? ጉቦ ነው ወይስ ምንድነው እየሰጠን ያለ ነው? እግዚአብሔርን ሐሳብ እግዚአብሔርን ጠብዘና እግዚአብሔር ሐሳቡን እንዲቀይር ነው እየሰጠን ያለ ነው። በእጅ መንሻ እግዚአብሔር ሐሳብ እንዲቀይር ነው እኛ በሰጠነው ገንዘብ እግዚአብሔር እንዲናገር ነው የፈለግነው። ምንድነው? እግዚአብሔር የእጆቻችንን ስራ ይባርካል። በምንሰራው ነገር እግዚአብሔር ይባርከናል።
በተሰማራንበት የሥራ መስክ ላይ በታማኝነት ከኛ የሚጠበቀውን ስራችንን መስራት ከቻለን ሌላውን በረከት ደግሞ እግዚአብሔር ይሰጠናል፣ ይባርከናል፣ እግዚአብሔር ያደርግልናል። ሳንሰራ መብላት የምንወድ ሰዎች ነን። ከባድ ነው በጣም። ቁጭ ብለን መብላት የምንፈልግ ለእግዚአብሔር ጉቦ ሰተን እኛ 200 ብር ሰተን 1 ብር ይዘን ተመልሰን ጌታ ሆይ 1 ብር እኮ ነው ይዤ ተመለስኩት 200 ብር ሰጥቼ ነበርና ጌታ ሆይ ባወጣልኝ 200 ብር 200 ሺህ አድርገህ ስጠኝ ልንለው ነው። ቁጭ ብለን መብላት እንፈልጋለን። ያለ ድካም ያለ ስራ መብላት የምንፈልግ ሰዎች፣ ሳንደክም ማትረፍ የምንፈልግ፣ ካልዘራንበት መሰብሰብ የምንፈልግ ነን። እግዚአብሔር የእጆቻችሁን ስራ ባርካለሁ እያለን እኛ ግን የእጆቻችን ስራ ሳይሆን እንዲባረክልን እየፈለግን ያለ ነው። በሰጠነው ጉቦ እግዚአብሔር እንዲባርከን ነው የምንፈልገው። ጌታ ይድረስልን። ውድ ቤተሰቦቻችን እስከ ቪዲዮ ቆይታችን አብራችሁን ስለቆያችሁ ከልብ እናመሰግናለን። እግዚአብሔር ይባርካችሁ። በሌላ ቪዲዮ ተመልሰን እስክንገናኝ ድረስ የጌታ ጸጋና ቸርነት ከናንተ ጋር ይሁን። እወዳችኋለሁ። ተባረኩልኝ። በመጨረሻ የእህታችን ሊሊ ረጅም ዓመት በፊት የዘመረችው መዝሙር ልጋብዛችሁና ጨርሳለሁ። ጌታ ከናንተ ጋር ይሁን።